የኦሮሞ ህዝብ የምስጋና በዓል የሆነውን ኢሬቻን በደመቀ ሁኔታ ለማክበርና እንግዶችን በተሻለ ሁኔታ ለመቀበል ዝግጅቶች እየተደረጉ ይገኛል። በኮልፌ ቀራኒዮ ክፍለ ከተማም በዓሉን በተመለከተ ህዝባዊ መድረክ ተካሂዷል። መድረኩ በአባገዳዎችና ሀገር ሽማግሌዎች ምርቃት የተጀመረ ሲሆን የኢሬቻን እሴት የሚያንጸባርቁ ልዩ ልዩ ባህላዊ ጭፈራዎችና ባህላዊ ምግቦችም ቀርበውበታል። በአዲስ አበባ ከተማ ምክር ቤት የመንግስት ዋና ተጠሪ አቶ ማሾ ኦላና ባለፉት ዓመታት በአዲስ አበባ በድምቀት እየተከበረ የሚገኘው የኢሬቻ በዓል ለከተማዋ ኢኮኖሚያዊ በረከቶችንም እያመጣ ስለመሆኑ ተናግሯል። ኢሬቻን ማክበር ከጀመርነው ኢኮኖሚያዊ ጠቀሜታም እያበረከተ መጥቷል። በዚህን ሰሞን በየሱቆች፣ በየከተሞች፣ በየክፍለ ከተሞች ያለው ገበያ እንደምታዩት። ስለዚህ ኢሬቻ በዓል ብቻ አይደለም፣ ድምቀትም ያመጣል፣ ውበትም ያመጣል፣ ኢኮኖሚም ያመነጫል። አቶ ማሾ አያይዘውም ኢሬቻ የመላው ኢትዮጵያውያን በዓል እየሆነ መጥቷል ሲሉ ገልጸዋል። ኢሬቻ የሁሉም የኢትዮጵያውያኖች እየሆነ መጥቷል። የብሔር ብሔረሰቦች እየሆነ መጥቷል። ከደቡብ፣ ከሰሜን፣ ከምዕራብ፣ ከምስራቅ በሁሉም አቅጣጫ ወደ ኢሬቻ የሚተም የኢትዮጵያ ልጆች፣ የኢትዮጵያ ሕዝቦች፣ የኢትዮጵያ የሀገር ሽማግሌዎች፣ ሃይማኖት አባቶች፣ ወጣቶች እየተበራከቱ መጥተዋል ማለት ነው። የወንድማማችነትና የህብረ ብሔራዊነት መገለጫ የሆነውን ኢሬቻ እሴቶች ጠብቆ ለትውልድ ለማስተላለፍ የሁሉም ዜጋ ኃላፊነት ነው ያሉት ደግሞ የኮልፌ ቀራኒዮ ክፍለ ከተማ ዋና ስራ አስፈጻሚ አቶ ቴዎድሮስ ወልደ ሚካኤል ናቸው። ኢሬቻ የሰላምና የእርቅ በዓል፣ የኦሮሞ ህዝብ የምስጋና በዓልም ነው። ኢሬቻ የጋራ እሴት ነው። እሴቱንም ለቀጣይ ትውልድ ጠብቆ እንዲቆይ ማድረግ የሁላችንም ኃላፊነት ነው። የዘንድሮው የኢሬቻ በዓል የወንድማማችነትን ስሜት በሚያጎልበት መልኩ ለማክበር መዘጋጀታቸውንም የክፍለ ከተማው ነዋሪዎች ገልጸዋል። የተለያዩ ብሔር ብሔረሰቦች የሚገኙበት በዓል እንደመሆኑም ከዛሬ ጀምሮ ወደ ተለያዩ የመግቢያ በሮች በመዘጋጀት እንግዶችን የመቀበል ስራዎችን ዝግጅት አድርገናል። አሁን 2018 ላይ የሆራ አርሰዴና የሆራ ፊንፊኔ የኢሬቻ በዓል እንዲከበር በተለይ የተለያየ ዝግጅት አድርገናል። ኢሬቻ በዓል አከባበር በጣም ጥሩና ደመቅ ያለ ሞቅ ያለ ነው። ኢሬቻ ብለን ስንል ያው የሰላም የአንድነት እና የአብሮነት ተምሳሌ ስለሆነ በጥሩ ሁኔታ ህብረተሰቡ እያከበረ ይገኛል። በሳምንቱ መጨረሻ በሚከበሩት የሆራ ፊንፊኔና ሆራ አርሰዴ ኢሬቻ በዓል አከባበር ላይ ለመሳተፍ በሚሊዮን የሚቆጠሩ እንግዶች ወደ ከተማዋ ይመጣሉ ተብሎ ይጠበቃል።